ቤቲ በስህተት ላይ ስህተት አንተ ለኔ ስህተት ሆነ አታውቅም አባትህ ነው ስህተት አይሆንም ጥሩ እንደዛ ከሆነማ ከሞት ጋር ተጋፍጬ እናተን ማሳይበት ምንም ምክንያት የለኝም እሺ ምን ዋቹ ነው ቤቱን ካውንስ ይዘጋችሁት እንዴት ማለቴ እንዴት ያምሻል ለቱት አይ ምን ሆነሻል እስኪ አንድ ዛሬ መሰራበት ወሳኝ ፋይል ድረስቼ ነው የመለስኩት ወስድ ግን አሞሻል ምን ሆነሻል ናቲ እናቱን ለማግኘት ሲል ማድረግ የማይፈልገው ነገር ከአንድም ሁለቴ ሳይወድ በግዱ አድርጎታል። ከትሁት ጋር ባላቸው ቀረቤታ በቅናት ስትንገበገብ የነበረችው ቤቲ ናቲን ሊጨክንበት በማይችለው በስስ ጎኑ ነው የመጣችው። እናቱን በፍጥነት ማግኘት እንዲሁ ማየት ከፈለገ አብሯት መተኛት እንዳለበት ነግሯለች። እሱ ላለችው ነገር ፍላጎት ባይኖረውም ነገር ግን ለእናቱ ሲል በአባቱ መኝታ ቤት ከእንጀራ እናቱ ጋር ለመተኛት ተገዷል። ችግሩን መፈጠር የጀመረው ይሄኔ ነው። ቀድሞውኑ ሚስቱ ለገዛ ልጁ ፍላጎት እንዳላት ጥርጣሬ የነበረው ገዛኸኝ እቃ ረስቶ ወደ ቤቱ ተመልሷል። በዛን ሰዓት ግን ቤቲና ናቲ ጉዳያቸውን ጨርሰው ከመኝታ ቤቱ እንኳን አልወጡም ነበር። ትሁት እንደምንም ብላ ወደ ውስጥ እንዳይገባ ለማድረግ ብትሞክርም ነገር ግን ልታስቆመው ፈጽሞ አልቻለችም ነበር። በጥቅሙና በክብሩ ከመጡበት ማንንም ከመግደል ወደ ኋላ ማይለው ገዛኸኝም ይህንን ጉዳይ ከደረሰበት እዛ ቤት ያለ ማንም ሰው በህይወት እንዲኖሩ የሚፈቅድላቸው አይመስልም። እናንተ ስለዚህ ጉዳይ ምን ታስባላችሁ? በገዛኸኝስ ቦታ ብትሆኑም ልታደርጉ ትችሉ ነበር? ናቲ ያደረገው ነገር ትክክል ነው ብላችሁ ታስባላችሁ? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ከዚህ አስቀድሞ ቤቲ ጓደኞቿ ጋር እንደምትሄድ ለገዛኸኝ ነግረው ነበር። ነገር ግን እሷ በድብቅ ከናቲ ጋር ነበር የተገናኘችው። ሰዓቱም ሲገፋ በነገሩ ግራ የተጋባው ገዛኸኝ ከመኝታ ቤቱ መጥቶ ሳሎን ለብቻ ይቀመጣል። ትንሽ ካሰበ በኋላም ትሁትን ይጠራትና ስትመጣለት እስካሁን ድረስ ቤቲ አልመጣችም ብሎ ይጠይቃታል። ትሁትም አንገቷን ደፍታ አልመጣችም፣ ሰዓቱ በጣም መሽቷል፣ ግን ከመጣች ከፍትላታለሁ ብዬ ነው እኔም ያልተኛሁት ብላ ትለዋለች። ገዛኸኝም በንዴት ጭራሽ ደጅ ማደር ጀመረች አይደል? ወይኔ ገዛኸኝ ብሎ በንዴት ተነስቶ ወደ መኝታ ቤቱ ይሄዳል። ስለነገሮች አስቀድሞ የሚያስበው ገዛኸኝ ለናቲ ስለ እናቱ መሞት በድጋሚ ሲነገረው መጥቶ እንደሚፈትሽ እርግጠኛም ስለነበር ዓለምን ከነበረችበት ክፍል አስወጥቶ የራሳቸው መኝታ ቤት ውስጥ ነበር የደበቃት። ቀጥሎም ጠፍንጎ ያሰሩትን እጇና አፏን ፈቶላት አልጋው ላይ ተቀምጦ መጠጡን ቀርቶ በብስጭት መጠጣት ይጀምራል። በመሃልም ብድግ ብሎ ተነስቶ ክፍሉን ለቆ ይወጣል። ይሄንን እድል ያገኘችው ዓለምን በፍጥነት ከነበረችበት ተነስታ እየጠጣ የነበረበት መጠጥ ውስጥ መድኃኒት ጨምራ በፍጥነት ወደ ቦታዋ ትመለሳለች። እሱም ብዙ ሳይቆይ ይመለስና መጠጡን አንስቶ መጠጣቱን ይቀጥላል። ነገር ግን ብዙም ሳይቆይ አልጋው ላይ በጀርባው ተንጋሎ ይተኛል። ዓለምም ተነስታ ወደ ትሁት ክፍል ትሄዳለች። ትሁት ያየችውን ነገር በፍጹም ማመን አልቻለችም ነበር። ተቃቅፈው ናፍቆታቸውን ከተወጡ በኋላ ምን ተፈጥሮ እንደነበረ ጠይቃታለች። ዓለምም ቀጥላ ስርስር አድርገው አፌን አፍነው የእንቅልፍ መድኃኒት እየሰጡ ለረጅም ሰዓት እያስተኙ ነበር። ዛሬ ግን ሚስቱ የት ሄዳ ነው ብላ ስትጠይቃት ትሁትም እኔ እንጃ አላወኩም፣ ግን አለሚ እንዴት መጣች ብላ ስትጠይቃት ዓለምም ለእሷ የሚሰጣትን የእንቅልፍ መድኃኒት እሱ ከቦታው ዞር ሲልላት እየጠጣ የነበረው መጠጥ ውስጥ እንደጨመረችበትና ረጅም ሰዓት ስለሚያስተኛ አሁን እንደማይነሳ ትነግራታለች። ትሁትም ቀጥላ ደግ አደረግሽ አለሚ፣ በጣም ደስ ይላል ትላታለች። በነጋታውም ጠዋት ከእንቅልፉ በመድኃኒቱ ደንዝዞ ሙሉ ሌሊቱን አንድ ሳይነቃ ያደረው ገዛኸኝ ከእንቅልፉ በድንገት ይባንንና ይነሳል። ዓለምንም ካስቀመጣት ቦታ ስላጣት ደንግጦ በፍጥነት ከመኝታ ቤቱ ወጥቶ ትሁት ጋር
ሄድና አለም ወዴት ሄደች ብሎ ይጠይቃታል። ትሁትም የድሮ ክፍሏ ገብታ እንደተኛች ትነግረዋለች። እሱም ራሱን አረጋግቶ ወደ መኝታ ቤቱ ይመለስና ልብሱን ለባብሶ ወደ ስራው ይሄዳል። ከትንሽ ቆይታም በኋላም ውጪ ያደረችው ቤቲ ትመጣለች። ቀጥታም ወደ መኝታ ቤታቸው ትገባለች። ገዛኸኝም አለሜም አለመኖራቸውን ካየች በኋላ በእኔ ምክንያት ተናዶ ለቀቃት ማለት ነው ብላ በፍጥነት ወደ ማዕድ ቤት ሄዳ ከትሁት ጋር ማውራት ይጀምራሉ። ቤቲም ገዛኸኝ ምን እንዳለ መቆጣት አለመቆጣቱን ካጣራች በኋላ አለምንም ወዴት እንደወሰዳት ጠይቃታለች። ትሁትም ድሮ የነበረችበት ክፍል ውስጥ ተመልሳ እንደገባች ትነግራታለች። ቤቲም ቀጥላ ለናቲ የእናቱን መኖር ነገርኩት እና ማታ በጣም ጥሩ ጊዜ አሳለፍን፣ እንደ ወጣት እየተዝናናን አብረን ያደር ነው። እንግዲህ ይቅርታ ትሁት ብላ ተሳልቃባት ጥላት ትሄዳለች። ከሰዓታት በኋላም ትሁት ከቤት ወጥታ ወደ አባዬ ጋር ትሄድና ስለተፈጠረው ነገር ገዛኸኝ ከልጇ ወይም ከነሱ አስመርጧት ልጇን እንደመረጠች ነገር ግን አለምም ልጁን በጣም እንዳሳዘኗት ትነግረዋለች። አባዬም ትሁት በቃ የዚህን ያክል አትጨነቂ፣ እኔ እንደምንም አንድ መፍትሄ ለመፍጠር ሞክራለሁ። አንቺም ሴትዮዋን ሳይጎዷት እንዴት አድርጌ ከዛ ቤት እንደማስወጣችሁ አስብበታለሁ። አንድ እቅድ አለኝ፣ አሁን አልነግርሽም፣ ግን እሱ ከተሳካ ጥሩ ተስፋ ይኖረናል ብሎ ይላታል። በዛን ሰዓት ቤቲ ቤት ውስጥ ለብቻዋ ተቀምጣ ስልኳን እየነካካች ነበር። ገዛኸኝም ከስራ ተመልሶ ይመጣና እንዳገኛ በንዴት በጥፊ ያጮላታል። ቀጥሎም ምንድነው የሰራሽው? ባለትዳር መሆንሽን ረሳሽው ብሎ ሲላ ቤቲ ባካ 10 ጊዜ ባለትዳር አትበለኝ፣ አንተ የመኖር ፍላጎትህን ጨርሰዋልና እኔ ልሙት? መዝናናት የለብሽም ነው የምትለኝ? የወጣና የተዝናና በሙሉ ወንድ ጋር ነው ማለት አይደለም ብላ ስትጮህ ገዛኸኝም ባለትዳር ሆነሽ ውጪ ስለማደርሽ ልክነት ልትከራከሪኝ እንዳትሞክሪ፣ ሰምኛለሽ? እኔ እንደ ንግስት ነው አንቀባርሬ እያኖርኩሽ ያለሁት፣ አርፈሽ ብትቀመጪ ከሆነ ተቀመጪ ብሎ ሲላ ቤቲ አንተ እንደምትለኝ ሆኜ መኖር አልችልም ትሏለች። እሱም በንዴት አረ እንደዛ ነው አትቺም፣ እንደዛ ከሆነ ነይ ብሎ እየጎተተ ወደ መኝታ ቤቱ ወስዶ አስገብቶት ቆልፎባት ጥሏት ይሄዳል። ከትንሽ ቆይታ በኋላ ናቲ ወደ ቤቲ ስልክ ደውሎ ማውራት ይጀምራሉ። ቀጥሎም እቤት እኮ መጥቼ ነበር ግን ቢከፍትልኝ አጥቼ ተመለስኩ ሲላት ቤቲም እኔ እኮ ቤት ውስጥ አለው ግን ደግሞ ገዚ መኝታ ቤት ውስጥ ዘግቶብኝ ሄዷል። አባትህ እንደዚህ ነው፣ የእሱ በቀን ሰው ላይ በር መቆለፍ ነው ብላ ትለዋለች። ናቲም ግን እኮ እኔም አንቺም ልክ አልነበርንም፣ በጣም ሰከርንና ተኛን። እንግዲህ ቤት ልመጣ ነበር፣ በሩ ዝግ ነው፣ ወይ ትሁት ስትመጣ እመጣለሁ ብሎ ስልኩን ይዘጋዋል። ገዛኸኝ በዛ ሰዓት ቢሮ ገብቶ በንዴት ለብቻው እያብሰለሰለ ባለበት አባዬ ቢሮውን ከፍቶ ወደ ውስጥ ይገባል። ገዛኸኝም ሲያየው ግራ ተገብቶ የትሁት አጎት ምን ልታዘዝ ብሎ ሲለው አባዬም ከዚህ በኋላ ለትሁት ኃላፊነት ባልወስድስ ብሎ ሲለው ገዛኸኝም ምን ችግር አለው? ምንም ሆነ ምን ጊዜዋን ጨርሳ ትወጣለች። ትሁት አልተመቻትም እንዴ? የነገረችህ ነገር አለ ብሎ ሲጠይቀው አባዬም እኔ ጸብ አልወድም፣ ሰላማዊ ሰው ነኝ፣ በቃ አሁን ትሁት ወደ ሀገሯ መሄድ ትፈልጋለች፣ ልጇም ናፍቃታለች ይለዋል። ገዛኸኝም ምነው ትሁት ያለችህ ነገር አለ እንዴ? እኔ ብዙ ስራ ኃላፊነት አለብኝ፣ ስለ ምግብና ስለ ጽዳት ማሰብ አልፈልግም፣ ተፈራርሜ ለ2 ዓመት የማስገባውም ለዛ ነው፣ መፈለግ አለመፈለጓን እኔ አያገባኝም፣ ህግ ነው ብሎ ሲላ አባዬም ባንጣላ መልካም ነበር፣ ሁለታችንም ትልልቅ ሰዎች ነን፣ እኔም ሰው ማስቀየም በጭራሽ አልወድም፣ ግን እመነኝ እኔም ካንተ በማይተናነስ መልኩ ጎዳሃለሁ። እቤት ላይ ትልቅ ቦምብ እንዳለ እኔ ተረዳሁት፣ እሷ ከወጣች ለራሱ ይፈነዳል ብለህ የምታስበው፣ ለማንኛውም ጠንቀቅ በል፣ አንዳንዴም የበዛ የራስ መተማመን ጥሩ አይደለም ብሎ ጥሎት ይወጣል። በዛን ሰዓት ትሁት ቤቱን እያስተካከለች ባለችበት ናቲ መጣና ትሁት አንቺ ግን በጣም ከባድ ሰው ነሽ፣ እኔ ግን አሁን ደህና ሆኛለሁ ብሎ ሲላት ትሁትም እንኳን ደህና ሆንክ፣ አዳር እንዴት ነበር ብላ ትጠይቋለች። ናቲም ቀጥሎ ጥሩ ነበር፣ ልጅሽ እንዴት ናት? እንደዚህ አይነት ሰው ግን አትመስይኝም ነበር፣ በጣም ብዙ ነገር ዋሽተሽኛል፣ ስለ እናቴ ስለ ልጅሽም ዋሸሽኝ ብሎ ሲላት ትሁትም እኔ ስለ ልጄ ስለደበቅኩ ከአንተ ደግሞ ከአባት ሚስት ጋር አደርክ ማለት ነው አይደል? ለማንኛውም ተወኝ እሺ ብላ ጥላው ትሄዳለች። የዛኑ ቀን ማታም ገዛኸኝ ትሁትን ይጠራትና ከዚህ ቤት ማያስወጣት እሷ ያየችው እና ያወቀችው ነገር አደገኛ ስለሆነና እሱን አደጋ ላይ ስለሚጥል እንደሆነና ለአጎቷም እንድትነግረው አጎቷም በድጋሚ መጥቶ ስለሷ ጉዳይ እንዳያወራው እንድትነግረው ያስጠነቅቃት። እንደለመደውም በልጇም ጭምር ያስፈራራታል። ተነስቶም ወደ መኝታ ቤቱ ይሄዳል። በሩ የተከፈተላት ቤቲም በፍጥነት ከክፍሉ ትወጣና ትሁት ጋር ሄዳ እንደራባትና ምግብ እንድትሰጣት ጠይቃታለች። ትሁትም ቀጥላ ቤቲ ላይ ለማሾፍ በሚመስል መልኩ እየተሳለቀች እስር ቤት እንዴት ነበር? አሁን ላይ ቀጣዩ የኔ ስጣ ምንድን ነው ብለሽ አሰብሽ? ለማንኛውም ላንቺም እንኳን ሆነልሽ፣ የእናቱን ጉዳይ ግን አስቢበት፣ እየሳመሽ እንዳይገልሽ፣ እናቱን አግኝቶ የሆነባትን ያወቀቀን ግን አንቺን ባልሽንም ነው የሚጨርሳችሁ ብላ ስትላት ቤቲም ባክሽ አታስፈራሪኝ፣ አሁን ዝም ብለሽ ምግቡን አቅርቢ ብላ ጥላት ትሄዳለች። ምግቧንም በልታ ጨርሳ ከገዛኸኝ ጋር ተቀምጠው ባሉበት ናቲ ይመጣል። በዛን ሰዓትም ነው ገዛኸኝ ለስራ ብሎ ሲወጣ ቤቲ ናቲን አስገድዳ ወደ መኝታ ቤታቸው የገባችው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ
እንዲሁም ሼር ማድረግ አትርሱ።